ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። አሁንም እግር ኳሳዊ በሆኑ ጉዳዮች ተመልሼ መጥቻለሁ። በትናንትናው ዕለት ዛሬ የሚደረጉ የተለያዩ ጨዋታዎችን ስንቃኝ ነበረ። ዛሬ ደግሞ በነገው ዕለት የሚደረጉ የተለያዩ ጨዋታዎችን የምንመለከት ይሆናል። በተለይ ደግሞ በርነማውዝን የተመለከቱ አንዳንድ ነገሮች በስፋት የምንመለከት ይሆናል። እስከ መጨረሻዋ ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታዎቹ የምንገባ ይሆናል። በነገው ዕለት የሚደረጉትን ጨዋታዎች ከመመልከታችን ዛሬ የሚደረጉትን ጨዋታዎች ስንት ሰዓት እንደሚደረጉ ልጠቁማችሁና ወደ ነገው ጨዋታ የምናመራ ይሆናል። በዛሬው ዕለት 7 የሚደርሱ የእንግሊዝ ፕሪሚየር ሊግ ጨዋታዎች ይኖራሉ። አምስቱ 12 ሰዓት፣ አንዱ 2 ሰዓት ተኩል፣ አንዱ ደግሞ ምሽት 5 ሰዓት ላይ ነው። ከነዚህ ጨዋታዎች መካከል በርንሌ ከአርሰናል፣ ኖቲንጋም ፎረስት ከማንቸስተር ዩናይትድ በተመሳሳይ 12 ሰዓት ሲደረጉ፣ ቶተናም ከቼልሲ ምሽት 2 ሰዓት ተኩል፣ ሊቨርፑል ከአስቶን ቪላ ምሽት 5 ሰዓት ላይ የሚደረጉ ጨዋታዎች ይሆናሉ። በስፔን ላሊጋ አትሌቲኮ ማድሪድ ከሲቪያ ምሽት 12 ሰዓት ከሩብ፣ እንደዚሁም ሪያል ማድሪድ ቫሌንሻ ምሽት 5 ሰዓት ላይ ሲደረጉ፣ በጣሊያን ሴሪኤ ናፖሊ ከኮሞ ምሽት 2 ሰዓት ላይ፣ እንደዚሁም ደግሞ ክሬሞኔስ ከጁቬንቱስ ምሽት 4 ሰዓት ከ45 ላይ ይደረጋሉ። በጀርመን ቡንደስሊጋ ባየር ሙኒክ ከሌቨርኩሰን ምሽት 2 ሰዓት ተኩል ላይ ሲደረጉ፣ ፒኤስጂ ከኒስ በፈረንሳይ ሊግ ምሽት 1 ሰዓት ላይ የሚደረጉ ይሆናል። በነገው ዕለት የሚደረጉትን ጨዋታዎች ስንመለከት በእንግሊዝ ፕሪሚየር ሊግ 2 ጨዋታዎች ሲደረጉ፣ ዌስትሃም ከኒውካስል 11 ሰዓት ላይ፣ እንደዚሁም ደግሞ ማንቸስተር ሲቲ ከበርንማውዝ ምሽት 1 ሰዓት ተኩል ላይ የሚደረግ ሲሆን፣ በስፔን ላሊጋ 5 የሚደርሱ ጨዋታዎች ሲደረጉ፣ ሌቫንቴ ከሴልታ ቪጎ 10 ሰዓት ላይ፣ ዲፖርቲቮ አላቬዝ ከኤስፓኞል ምሽት 12 ሰዓት ከሩብ ላይ፣ ባርሴሎና ከሊቼ ምሽት 2 ሰዓት ተኩል ላይ፣ እናም የመጨረሻው ጨዋታ ማዮርካ ከሪያል ቤቲስ ምሽት 5 ሰዓት ላይ የሚደረግ ይሆናል። በጣሊያን ሴሪኤ 5 የሚደርሱ ጨዋታዎች ሲደረጉ፣ ሄላስ ቬሮና ከኢንተር ሚላን ቀን 8 ሰዓት ተኩል ላይ፣ ፊዮረንቲና ከሊቼ፣ ቶሪኖ ከፒሳ በተመሳሳይ 11 ሰዓት ላይ፣ እንደዚሁም ፓርማ ከቦሎኛ ምሽት 2 ሰዓት ላይ፣ በስተመጨረሻም የሳምንቱ ተጠባቂ ጨዋታ ሚላን ከሮማ ምሽት 4 ሰዓት ከ45 ላይ የሚደረግ ይሆናል። በጀርመን ቡንደስሊጋ 2 ጨዋታዎች ሲደረጉ፣ ኮሎኝ ከሃምቡርግ 11 ሰዓት ተኩል ላይ፣ እንደዚሁም ወልፍስበርግ ከሆፈኔም ምሽት 1 ሰዓት ተኩል ላይ የሚደረግ ይሆናል። በፈረንሳይ ሊግ 6 ጨዋታዎች ሲደረጉ፣ ሬንስ ከስትራስበርግ 11 ሰዓት ላይ፣ ሌንስ ከሎሬንቶ፣ ሊል ከአንገር፣ ናንትስ ከሜንትስ፣ ቱሉስ ከሊሃቨርስ በተመሳሳይ 1 ሰዓት ከሩብ ላይ ሲደረጉ፣ ብረስት ከሊዮን ምሽት 4 ሰዓት ከ45 ላይ የሚደረጉ ይሆናል። እነዚህ በነገው ዕለት የሚደረጉ ጨዋታዎች ናቸው። በዛሬው ፕሮግራማችን ግን በዋነኝነት የምንመለከተው በእንግሊዝ ፕሪሚየር ሊግ የሚደረጉትን 2 ጨዋታዎች እና በጣሊያን ሴሪኤ የሚደረገውን ኤሲ ሚላን ከሮማ ጋር የሚያደርጉትን ጨዋታ ይሆናል። በጣሊያን ሴሪኤ በሚደረገው ጨዋታ ስንጀምር ኤሲ ሚላንና ሮማ ምሽት 4 ሰዓት ከ45 ላይ በነገው ዕለት የሚደረግ ሲሆን በጣም ተጠባቂው የጣሊያን ሴሪኤ ጨዋታ ነው የሚሆነው። በተለይ ደግሞ አሁን ላይ ያሉበት አቋም ስንመለከተው ሁለቱም ተቀራራቢ የሚባል ጥሩ አጀማመርን የጀመሩ ክለቦች ናቸው። ሮማዎች ባደረጓቸው 9 ጨዋታዎች 7ቱን አሸንፈው በሁለቱ ብቻ ተሸንፈው በ21 ነጥብ ሁለተኛ ደረጃ ላይ ሲቀመጡ፣ ኤሲ ሚላኖች በበኩላቸው ከ9 ጨዋታዎች 5ቱን አሸንፈው 3ቱን አቻውቶ በአንዱ ብቻ ተሸንፈው በ18 ነጥብ አራተኛ ደረጃ ላይ መቀመጥ ችሏል። በጣም ተቀራራቢ የሚባል ነው። በዚህ ጨዋታ ላይ ኤሲ ሚላኖች የሚያሸንፉ ከሆነ ሮማን የመብለጥ ቻንስ አላቸው። በተለይ ደግሞ በጎል ክፍያ ኤሲ ሚላኖች በዚህ ሰዓትም የተሻለ ቦታ ላይ ነው የተቀመጡት። 7 የጎል ክፍያ ሲኖራቸው፣ ሮማዎች በበኩላቸው 6 የጎል ክፍያ ብቻ ነው ያላቸው። ኤሲ ሚላኖች ይህንን ጨዋታ የሚያሸንፉ ከሆነ ሮማን መብለጥ ይችላሉ። በደረጃው ሰንጠረዥ ወቅታዊ አቋማቸውን ስንመለከት ኤሲ ሚላኖች ካለፉት 5 ጨዋታዎች 2ቱን ብቻ ማሸነፍ ሲችሉ በ3ቱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ሮማዎች በበኩላቸው ካለፉት 5 ጨዋታዎች 2ቱን ተሸንፈው 3ቱን ማሸነፍ የቻሉ ክለቦች ናቸው። ሁለቱም ክለቦች ዘንድሮ በጣም ጥሩ የሚባል እንቅስቃሴን እያደረጉ ነው የሚገኙት። በሚያስገርም ሁኔታ ሁለቱም ክለቦች አዳዲስ አሰልጣኞችን መቅጠር ችሏል። ማሲሚሊያኖ አሌግሪ ለኤሲ ሚላን አዲስ አሰልጣኝ ሲሆን፣ እንደዚሁም ደግሞ ለሮማ የቀድሞ የአትላንታ አሰልጣኝ የሆኑት በጋስፔሪኒ እያሰለጠኑት ነው የሚገኙትና ጋስፔሪኒ ሮማን ከያዙ በኋላ ሮማዎች የተሻለ እንቅስቃሴን እያደረጉ ነው የሚገኙት። ይህም ጨዋታ እንግዲህ በጣም ተጠባቂ የሚባል ጨዋታ ነው። እንደዚሁም የእርስ በርስ ግንኙነታቸውን ስንመለከት ራሱ በጣም ተፎካካሪነት ያላቸው ክለብ መሆናቸውን የሚያሳይ ነው። አሁን ያለፉትን 34 ጨዋታዎች ብንመለከት ኤሲ ሚላኖች 12ቱን ሲያሸንፉ ሮማዎች 12ቱን ማሸነፍ ችሏል። በ10ሩ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ያለፉትን 5 ጨዋታዎች ብንመለከት ሮማዎች የተሻለ ብልጫ አላቸው። ከ5ቱ 3ቱን ማሸነፍ ሲችሉ ኤሲ ሚላኖች አንዱን ብቻ ነው ማሸነፍ የቻሉት። አንዱን ደግሞ አቻ በሆነ ውጤት ማጠናቀቅ ችሏል። ለመጨረሻ ጊዜ እርስ በርስ የተገናኙት ሜይ 18 ባለፈው ሲዝን ላይ ነበረ። ያንንም ጨዋታ
ጨዋታ ሮማዎች 3-1 በሆነ ውጤት ማሸነፍ ችሏል። የሮማን የማሸነፊያ ግቦች ማንቺኒ፣ ፓራዲዝ እና ክርስቲያን ሲያስቆጥሩ ለኤሲ ሚላን ደግሞ ብቸኛዋን ግብ ጆ ፊሊክስ ነበረ ማስቆጠር የቻለው። ለመጨረሻ ጊዜ በዚሁ በሳንሲሮ በተገናኙበት ጨዋታ ላይ ደግሞ ኤሲ ሚላኖች ነበሩ 3-1 በሆነ ውጤት ማሸነፍ የቻሉት። ታሚ አብርሃም ሁለቱን እንደዚሁም ደግሞ ጆ ፊሊክስ አንዷን ጎል ማስቆጠር ሲችል የሮማን ብቸኛ ግብ ደግሞ ዱቮቪች ማስቆጠር ችሎ ነበርና በሁለቱም ጨዋታዎች ላይ በጣም ፉክክር የታየበት ጨዋታ ነው የነበረው። ይህም ጨዋታ በጣም ፉክክር የሚታይበት ድንቅ ጨዋታ ይሆናል ተብሎ ይጠበቃል። ሌላኛው የምንመለከተው ጨዋታ ዌስትሃም ከኒውካስል ዩናይትድ የሚያደርጉትን ጨዋታ ሲሆን ይህ ጨዋታ ለሁለቱም በጣም አስፈላጊ የሚባል ነው። በተለይ ደግሞ ለዌስትሃም በጣም አስፈላጊ ጨዋታ ነው። ምክንያቱም እስካሁን ድረስ ካደረጓቸው 9 ጨዋታዎች ማሸነፍ የቻሉት አንዱን ጨዋታ ብቻ ነው። አንዱን ደግሞ አቻ በሆነ ውጤት በማጠናቀቅ በ4 ነጥብ 19ኛ ደረጃ ላይ ነው የተቀመጡት ነው። ወራጅ ቀጠና ላይ ነው የሚገኙት። ቢያንስ 17ኛ ደረጃ ላይ ካለው ከፉልሃም በ4 ነጥብ ነው እየተገኙትና ምናልባትም ይህንን አቋማቸውን የማያሻሽሉ ከሆነና ወደ አሸናፊነት የማይመለሱ ከሆነ በዚህ ሲዝን ለመውረድ በጣም ተቃርበው ነው እየተመለከትናቸው የሚገኙት። በእርግጥ ያለፉትን አመታትም ለመውረድ በጣም የተቃረበ ክለብ ነው የነበረው። በእርግጥ በአውሮፓ ውድድሮች የኮንፈረንስ ሊጉን ማሸነፍ ችሏል በዴቪድ ሞይስ ስር። ነገር ግን በሊጉ ያላቸውን አቋም ስንመለከት ግን ያን ያህል የሚያስደስት ነገር አይደለም የነበረው። ከዴቪድ ሞይስ በኋላም ግራም ፖተርን መቅጠር ችለው ነበርና ወደ ተሻለ አጨዋወት ለመምጣት ሞክረው ነበር። ነገር ግን ያም ሳይሳካላቸው ቀርቶ አሁን ላይ ደግሞ ባለፈው ሲዝን ከኖቲንጋም ፎረስት ጋር ምርጥ የሚባል እንቅስቃሴን ያደረገው ኑኖ ስፒሪቶ ሳንቶስን መቅጠር ችሏል። ከቀጠሩት በኋላም እስካሁን ድረስ ምንም አይነት ጨዋታ ማሸነፍ አልቻለም። ወደ አሸናፊነት ለመመለስም ትንሽ ተቸግሮ እየተመለከት ነው የምንገኘውና እያንዳንዱ ጨዋታ ለማሸነፍ ስለሚገቡ ወይም ደግሞ ለነሱ እያንዳንዱ ጨዋታ ወሳኝነት ስላለው ለኒውካስል ዩናይትድ ይህ ጨዋታ በጣም አስቸጋሪ ጨዋታ ሊያደርግባቸው ይችላል ተብሎ ነው የሚጠበቀው። ኒውካስልም በበኩላቸው ዘንድሮ ጥሩ የሚባለን ጅማሩን ጀምረዋል ማለት አንችልም። እስካሁን ድረስ ካደረጓቸው 9 ነጥቦች 3ቱን አሸንፈው 3ቱን አቻውተው በ3ቱ ተሸንፈው በሰበሰቧቸው 12 ነጥቦች 12ኛ ደረጃ ላይ ነው የተቀመጡትና ኒውካስል ዩናይትዶች በተለይ ደግሞ ያለፉትን አመታት ካሳዩት እንቅስቃሴ አንጻር ስንመለከተው ቢያንስ ከዚህ የተሻለ ቦታ ላይ ይደርሳሉ ተብሎ ተጠብቆ ነበረ። በእርግጥ ከዚህ ከ2 አመት በፊትም ለሻምፒዮንስ ሊግ ካለፉ በኋላ በነበረው አመት ላይ በፕሪሚየር ሊጉ ሲቸገሩ መመልከት ይችላልና ምናልባትም ዘንድሮ በሻምፒዮንስ ሊጉ ላይ መሳተፋቸው ፕሪሚየር ሊጉ ላይ ተጽዕኖ ፈጥሮባቸው ሊሆን ይችላል እየተባለ ነው የሚገኘው። ምክንያቱም በፕሪሚየር ሊጉ ላይ ያን ያህል ጥሩ የሚባል እንቅስቃሴን እያደረጉ አይደለም የሚገኘው። በእርግጥ መከላከል ላይ በጣም ጥሩ የሚባሉ ቡድኖች ነው የነበሩት። በዚህ ሰዓትም በፕሪሚየር ሊጉ ትንሽ ጎል ከተቆጠረባቸው ክለብ ተርታ ነው የተቀመጡት። አንደኛ አርሰናል ነው 3 ጎሎች ብቻ የተቆጠረበት። ከሱ በመቀጠል ቶተናም፣ ሰንደርላንድ እና ማንቸስተር ሲቲ 7 ጎሎች ተቆጥሮባቸዋል። ከነዚህ ክለቦች በመቀጠል ካስቶን ቪላ እኩል በጣም ትንሽ ጎል የተቆጠረበት ክለብ ነው። 8 ጎሎች ብቻ ነው የተቆጠሩበት። ነገር ግን ደግሞ ጎሎቹን እያስቆጠረ አይደለም የሚገኙ 9 ጎሎችን ብቻ ነው ያስቆጠረውና ብዙ ጎሎችን አለማስቆጠሩ ምናልባትም ነጥቦችን እንዲጥል አድርጎት ሊሆን ይችላል። ምክንያቱም ቢያንስ ከዚህ ተጨማሪ 3 ጎሎችን አስቆጥሮ ቢሆን ኖሮ 3 አቻ የወጣበትን ውጤት ወደ አሸናፊነት መቀየር ይችልና ከዚህ የተሻለ ቦታ ላይ መቀመጥ ይችል ነበርና በሻምፒዮንስ ሊግ መሳተፋቸው ምናልባትም ኒውካስሎችን እየጎዳ ሊሆን ይችላል እየተባለ ነውና ኒውካስሎችም ይህንን ጨዋታ በማሸነፍ ወደ አሸናፊነት መመለስ ነጥባቸውንም ማሳደግ ይፈልጋሉና ለሁለቱም በጣም አስፈላጊ ጨዋታ ነው። ሌላኛው የሚደረገው ጨዋታ ደግሞ ቢያንስ በወቅታዊ አቋማቸው በጣም ተጠባቂው ጨዋታ ማንቸስተር ሲቲ ከበርንማውዝ ጋር የሚያደርጉት ነው። በርንማውዞች ይህንን ጨዋታ የሚያደርጉት በደረጃ ሰንጠረዥ ከማንቸስተር ሲቲ በላይ ተቀምጠው ነው። ምናልባትም ማንቸስተር ሲቲዎች በባለ ሀብቶቹ ከተያዙ በኋላ ለመጀመሪያ ጊዜ ይመስለኛል በርንማውዞች ማንቸስተር ሲቲን በመብለጥ ጨዋታን ሲያደርጉና ለበርንማውዞች ትልቅ ጨዋታ ይሆናል ተብሎ ይጠበቃል። በዚህ ሰዓት እንግዲህ በርንማውዞች በሰበሰቧቸው 18 ነጥቦች ሁለተኛ ደረጃ ላይ ነው የተቀመጡት። ማንቸስተር ሲቲዎች በበኩላቸው በ16 ነጥብ 5ኛ ደረጃ ላይ ነው የተቀመጡትና ሁለቱ የሚያደርጉት ጨዋታ በጣም ተጠባቂ ጨዋታ ነው። በተለይ ዘንድሮ በርንማውዞች እያሳዩት ያለው ብቃት በጣም የሚያስደንቅ ነው። በተደጋጋሚም ሲነገር እንደሰማችሁት በክረምቱ የፈጠሩትን ለውጥ ተመልክተን እዚህ ደረጃ ላይ ይደርሳሉ ተብሎ የጠበቀ ማንም የለም። ቢያንስ ከተከላካይ መስመር ላይ ከአራቱ 3ቱን ተጫዋቾች መሸጣቸው አይዘነጋም። እንደዚሁም በረኛውን ጨምሮ ለተለያዩ ክለቦች መሸጣቸው አይዘነጋም። ከመከላከል መስመር ላይ ካሉት የኋላ 5 ተጫዋቾች 4ቱን ቀይረው እዚህ ደረጃ ላይ ይደርሳሉ፣ እንደዚህ አይነት እንቅስቃሴ ያደርጋሉ ብሎ ማንም የገመተ የለም። እነሱ ግን በጣም በሚያስደንቅ ሁኔታ አሁን ሁለተኛ ደረጃ ላይ መቀመጥ ይችላል። በ9 ጨዋታዎች 1 ጨዋታ ብቻ ነው መሸነፍ የቻሉት። ይህም ጨዋታ በፕሪሚየር ሊጉ የመጀመሪያ ቀን ከሊቨርፑል ጋር በአንፊልድ ባደረጉት ጨዋታ 4-2 በሆነ ውጤት የተሸነፉበት ጨዋታ ነው። ከዛ በኋላ ግን ምንም አይነት ጨዋታ መሸነፍ አልቻሉም። 3ቱን አቻ ወጥተው 5ቱን ማሸነፍ ይችላልና በጣም ምርጥ የሚባል ግስጋሴ ላይ ነው የሚገኙት። እንደውም ባለፈው ያደረጉትን ጨዋታ ከክሪስታል ፓላስ ጋር
ያደረጉትን ጨዋታ ከተመለከተን 3-2 መምራት ችሎ ነበር። በመጨረሻ ደቂቃ ላይ ጎል ተቆጠረባቸውና አቻ ወጡ እንጂ ምናልባትም ከአርሰናል ጋር ያላቸው የነጥብ ልዩነት ወደ 1 ወይ ወደ 2 ዝቅ የሚልበት ሁኔታ ሊፈጠር የሚችልበት ቻንስ ነበርና ዘንድሮ በጣም አስደናቂ እንቅስቃሴን እያደረጉ ነው የሚገኙትና የዘንድሮን እስካሁን ድረስ ያደረጉትን እንቅስቃሴ ከተመለከትን ምናልባትም 2016 ላይ ሌስተር ሲቲ የበላበትን ዋንጫ የበላበትን ሁኔታ የሚያስታውሰን ይመስለኛል። ምክንያቱም በርንሞሶች እዚህ ደረጃ ላይ ይደርሳሉ ብሎ የጠበቃቸው የለም። ምናልባት ባለፈው ሲዝን ካሳዩት አቋም አንጻር ከተመለከትናቸው 8ኛ 7ኛ ደረጃ ላይ ይዘው ሊያጠናቅቁ ይችላሉ፣ ወይም ደግሞ ጥሩ አጀማመር ሊጀምሩ ይችላሉ። ቢያንስ እስከ 7 እስከ 8 ደረጃን ይዘው ይህንን ጨዋታ ሊያደርጉ ይችላሉ ብሎ ነው ሰው የሚገምተው። እነሱ ግን 2ኛ ደረጃ ላይ መቀመጥ ይችላል። ለዚህም ላሳዩትም ድንቅ ብቃትም አሰልጣኛቸው አንድሬ ኢራዮላ መደነቅ መቻል አለበት። ምክንያቱም ይህንን አሰልጣኝ ከቀጠሩት ጀምሮ ያለፉትን 3 ዓመታት የሚያስደንቅ ቡድንን እየገነባ ነው የሚገኘውና ከ2022/23 የውድድር ዘመን ጀምሮ ያለውን የነጥብ በየጨዋታው የሚያገኘውን ከተመለከትን መጀመሪያ አካባቢ 1.3 ነበር የሚያገኘው። ከዛ በኋላ ከ1.4 እስከ 1.6 ማግኘት ጀመረ። አሁን ደግሞ እንደምታዩት ካደረጋቸው 9 ጨዋታዎች 18 ነጥብ መሰብሰብ ችሏልና በየጨዋታው 2 ነጥቦችን እየሰበሰበ ነው የሚገኘውና ምን ያህል ቲሙን እንዳሳደገ በደንብ በዚህ ዙሪያ ማየት እንችላለን። እንደውም በዚህ ወር ባደረጋቸው እንቅስቃሴዎች ለወሩ ምርጥ አሰልጣኝነትም መታጨት ችሏልና በጣም አስደናቂ የሚባል አሰልጣኝ ሆኖ መመልከት ይችላል። ምናልባትም በቀጣይ ወደ ትልቅ ክለቦች ሊገባ የሚችል አሰልጣኝ ነው እየተባለ ነው የሚገኘው። በዚህ ሰዓት እንግዲህ ሊቨርፑልና ቼልሲዎች አሰልጣኝ ሊቀይሩ ይችላሉ እየተባለ ነው የሚገኘው። በተለይ ሊቨርፑል በፕሪሚየር ሊጉ እያሳየው ባለው ደካማ አቋም ምናልባትም አሰልጣኝ አርነ ስሎትን ሊያባርሩ የሚችሉበት እድል አለ እየተባለ ነው የሚገኘው። ከዛ በተጨማሪም ደግሞ የቼልሲ አሰልጣኝ የሆኑትም አሁን ላይ እንደ ቼልሲነቱ እንደ ትልቅ ክለብነቱ ያን ያህል አመርቅ የሚባል እንቅስቃሴን እያደረገ አይደለም የሚገኘውና ምናልባትም አሰልጣኙን የሚያባርሩት ከሆነ ይህንን አሰልጣኝ ለመቅጠር ፍላጎት አላቸው እየተባለ ነው የሚገኙና ከብዙ ትልልቅ ክለቦች እይታ ውስጥ መግባት የቻለ አሰልጣኝ ነው። በተለይ ደግሞ የሚገነባውን ቲም ስንመለከት ምንም ተጫዋች ይምጣለት የሚገነባው ቲም ተመሳሳይ አይነት ነገር ነው። በጣም ማጥቃት የሚወድ ቲም ነው የሚገነባውና ብዙ ጎሎችንም እያስቆጠረ ነው የሚገኘው። እስካሁን ድረስ 16 ጎሎችን ማስቆጠር ችሏል። ይህም ማለት እንግዲህ በፕሪሚየር ሊጉ ብዙ ጎሎች ካስቆጠሩ ክለቦች ተርታ ውስጥ ነው የሚያስገባቸው። በዚህ ሰዓት በፕሪሚየር ሊጉ በጣም ብዙ ጎሎችን ማስቆጠር የቻሉት ማንቸስተር ሲቲ 17 ጎል ማስቆጠር ችሏል። ቶተናም በተመሳሳይ መልኩ 17 ጎል ማስቆጠር ችሏል። እንደዚሁም ቼልሲዎችም 17 ጎል ማስቆጠር ችሏል። ከነሱ በመቀጠል ከአርሰናል እኩል 16 እንደዚሁም ከሊቨርፑል እኩል 16 ግቦችን ማስቆጠር የቻሉ ክለቦች ናቸውና በጣም አስደናቂ የሚባልን ክለብ እየገነባ ነው የሚገኘው። እስካሁን ድረስ በበርንማውዝ ያደረገውን እንቅስቃሴ ስንመለከተው በየጨዋታው 1.5 ነጥቦችን እያገኘ ነው የሚገኘው። እስካሁን ድረስ እንግዲህ ባደረጋቸው ጨዋታዎች 40ውን ሲያሸንፍ 23ቱን አቻ ወጥቶ በ34ቱ ደግሞ መሸነፍ ችሏልና በጣም ጥሩ የሚባለን እንቅስቃሴን እያደረገ ያለን ክለብ እንግዲህ እየገነባ ነው የሚገኘውና በዚህ ጨዋታ ላይ ማንቸስተር ሲቲን በጣም ይፈትኑታል ተብሎ ነው የሚጠበቀው። በእርግጥ ማንቸስተር ሲቲዎች ከቅርብ ጊዜ ወዲህ ጥሩ የሚባል እንቅስቃሴን እያደረጉ ነው የሚገኙት። ያለፉትን 5 ጨዋታዎች ብንመለከት ከ5ቱ ጨዋታዎች አንዱን ብቻ ነው መሸነፍ የቻሉት። በፕሪሚየር ሊጉ በአስቶን ቪላ የተሸነፉበት ጨዋታ ብቻ ነው፣ ሌሎቹን እንዳለ ማሸነፍ ችለዋል። በርንማውዞች በበኩላቸው ካለፉት 5 ጨዋታዎች 2ቱን ብቻ ነው ማሸነፍ የቻሉት። በ3ቱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉትና ወቅታዊ አቋማቸውን ስንመለከተው ተቀራራቢ ደረጃ ላይ ነው የሚገኙት። ነገር ግን ማንቸስተር ሲቲዎች 4ቱን ማሸነፍ የቻሉበት ሁኔታ መፈጠር ችሏል። የእርስ በርስ ግንኙነታቸውንም ስንመለከተው ማንቸስተር ሲቲ የበላይነቱን ነው የሚወስደው። ካለፉት 18 ጨዋታዎች በርንማውዞች አንዱን ብቻ ነው ማሸነፍ የቻሉት። ይህም ድል የተገኘው ባለፈው ሲዝን በበርንማውዝ ሜዳ ላይ በተደረገ ጨዋታ 2-1 ያሸነፉበት ጨዋታ ነው የነበረው። በዛ ጨዋታ ላይም የበርንማውዝን የማሸነፊያ ግቦች ሲሜኖና ኢቫን ኒልሰን ነበረ ማስቆጠር የቻሉት። ግቫርዲዮል ደግሞ ለማንቸስተር ሲቲ ብቸኛዋን ግብ ማስቆጠር ችሏልና ይቺ ብቻ ነች በርንማውዞች ባለፉት 18 ጨዋታዎች ማሸነፍ የቻሉት። ከዛ ውጪ ግን ማንቸስተር ሲቲዎች ሙሉ ለሙሉ ማሸነፍ ችለዋል። በተለይ ደግሞ ማንቸስተር ሲቲዎች በሜዳቸው ያደረጉትን ጨዋታ ስንመለከት አብዛኞቹን ጨዋታዎች በሰፊ የጎል ልዩነት ማሸነፍ የቻሉት። ካለፉት 5 ጨዋታዎች ብንመለከት በትንሹ 2 ጎሎችን እያስቆጠሩባቸው ነው የሚገኙት። ያለፈው የመጨረሻ ጊዜ በማንቸስተር ሲቲ ሜዳ የተደረገውን ጨዋታ ማንቸስተር ሲቲዎች 3-1 ማሸነፍ ችሏል። ከዛ በፊት የተደረጉትን ጨዋታዎች ስንመለከት 6-1 እና 4-0 በሆነ ውጤት ነበረ ማጠናቀቅ የቻሉት። ይህም ጨዋታ በኢታድ መደረጉን ተከትሎ ማንቸስተር ሲቲዎች ሊያሸንፉ ይችላሉ የሚል ግምት እየተሰጣቸው ነው የሚገኙ። በእናንተ ግምትስ ማን ጨዋታው ሊያሸንፍ ይችላል? ስንት ለስንት ሊጠናቀቅ ይችላል የሚለውን ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።